የእግዚአብሔር ጣልቃ መለኮታዊ ጥሪ እኛ ጋር ካለ ከላላችሁ ከተሰበሰበ ከሚመጣው ከሚመናነው መካከል የተለየን ሰዎች ነን ማለት ነው። ካልሆነ ከነሱ ጋር አብረን አንድ ላይ ነው መለኮታዊ ጥሪ ያልደረስን ማለት ነው። አብርሃምን አለው እንዲህ ነው ያለው፣ አብርሃም ሆይ አለ ከአባቴ ቤት ከወዳጆቼ ከእናቴ ቤት ከዘር አዝማድ መካከል ተለይተህ መለኮታዊ ጥሪ ወይ ለሚመኘው ለሚጸልየው ይሄ ጥሪ ይድረስለት። ወይ አንድ ሰው አሜን ይበለኝ። ግደለም እንጀራ እየጋገርኩ እበላለሁ ካልክ የራሱ ጉዳይ፣ ግን እመኛለሁ እጸልያለሁ ልዩ መለኮታዊ ጥሪ ይድረስ የሚል ቀኝ እጁን ከፍ ያድርግልኝ። ግደለም ዳቦ እየበላ ኖራለሁ ካልክ ዳቦ አያሳጣም፣ በየሰፈሩ እየዞርክ ትበላለህ። ነገር ግን ያለፈ ስራ እሰራለሁ እግዚአብሔር ይለየን መለኮታዊ ጥሪ በእኔ ላይ ይምጣ ለሚለው ሰው ዛሬ በኢየሱስ መለኮታዊ ጥሪ በኢየሱስ ወደ አንተ ይምጣ። ጮኸ አንድ ሰው አሜን ይበለኝ። መለኮታዊ ጥሪ ይምጣ። በእስራኤል መካከል ነው። ከእስራኤል መካከል ወደ አብርሃም መጣና አብርሃም አለው። አብርሃምም ወያለ እነሆኝ እየሰማሁ ነው ያለ። ከሰንደስ ያለ ከአባቴ ቤት ተለያለ፣ ከእናቴ ቤት ተለያለ፣ ከዘር አዝማድ ምን በለው ተለየው፣ እኔ ወደ ማሳይ ምድር ሂድ። ይሄ መለኮታዊ ጥሪ ነው። ኧረ ይድረሰን። አሜን። ምን ይሁን እስኪ ድረስ የሚል መለኮታዊ ጥሪ ሲመጣ ዋና ነገር ያስጥላል። መለኮታዊ ጥሪ ሲመጣ ያንተ የሆነ ነገር ያስጥላል። በደንብ ጩና አሜን ባለያለ ለየው አወጣ ከአባት ከዘመዶቹ። በእስራኤል መካከል እግዚአብሔር አምላክ ለየው። እግዚአብሔር ለየው። ለአገልግሎቱ ለየ፣ ለራሱ ስራ ለየ። እግዚአብሔር አምላክ ሂድ አለ። እኔ ወደ ማሳይ ምድር አይደል እኔ ባርካለሁ። እግዚአብሔር ትልቁ ዓላማ አብርሃምን ሊባርክ ብቻ ሳይሆን በሱ ሊጠቀም እግዚአብሔር ፈልጎታል። እስቲ አሜን በላይ። አብርሃም እኮ ጥሎ ስለተከተለ ነው በእርጅና ዘመን የወለደውን ይስሐቅን ሰዋለኝ ስለው እንዴ አንድ ልጅ ነው ጌታ ወይ የወለድኩት እኮ አንድ ልጅ ነው፣ ምን ሆነ ነው እንደዚህ ያን ነገር የምትናገረው ብለው አላለቃቀሰም። ውሰድና ምን አደረገው? ሰዋስን የሰጠው እግዚአብሔር እንደሆነ ስላወቀ አብርሃም ልጁን ይዞ ለማረድ ይዞ ወጣ። መለኮታዊ ጥሪ የመጡ ሰዎች ለእግዚአብሔር ድምፅ ይታሰሳሉ። እግዚአብሔር ያስቀመጠበት ስፍራ ላይ ይቀመጣሉ። እግዚአብሔር ተነሱ ይነሳሉ። እግዚአብሔር የሚያሰውን ሁሉ ያደርጋሉ። ምን የሆኑ ሰዎች? የእግዚአብሔር መለኮታዊ ጥሪ የመጡ ሰዎች። ከጥሪ መካከል ጥሪ ይለያል። አንድ ሰው አሜን ይበል። በደም አሜን ይበል። ሙሴን ተመልከቱ። እግዚአብሔር አምላክ ሙሴን ጠራ። እግዚአብሔር ሙሴን ምን አደረገው? ጠራ። ስጠራ በምን አይነት ጥሪ ነው የጠራው? በመለኮታዊ ጥሪ። አብርሃምን በመለኮታዊ ጥሪ፣ ሙሴን በመለኮታዊ ጥሪ ጠራ። ሙሴን እግዚአብሔር አምላክ ሕዝብህን ምን ታደርጋለህ? ትመራለህ፣ ለሕዝቤ መሪ ትሆናለህ። በጣም የሚገርማችሁ ነገር እግዚአብሔር እንደዚህ አድርጎ በመለኮታዊ ጥሪ ከጠራ በኋላ ሙሴ ሕዝቡን ይመራ ነበረ። እግዚአብሔር ለሙሴ ይናገራል፣ ሙሴ ደግሞ ለሕዝቡ ይናገራል። ሕዝቡ ከማን ነው የሚሰማው ማለት ነው? ከሙሴ ይሰማል። የእግዚአብሔርን ድምፅ ከሙሴ ይሰማል። ታዲያ ዛሬ መለኮታዊ ድምፅ መጥቷል እኛ ጋር። መለኮታዊ ጥሪ ጠርቶናል እኛን እሱ ከጠራ ሕዝብ ከኛ የሚጠብቅ አንድ ድምፅ አለ። እግዚአብሔር ሕዝቡ ከኛ ለመስማት የሚፈልገው ነገር አለ። ለማዳመጥ የሚፈልገው ከተናገሩ ብሎ የሚፈልገው ነገር አለ። ምን ያክል ነው? እኛ ለመለኮታዊ ጥሪ ታማኝ ሆነን የተለየ ነው። ስንለይ ነው እግዚአብሔር የሚናገረው። ሞላ የተጠራ ስትሆን፣ አገልጋይ ስትሆን፣ መለኮታዊ ጥሪ የደረስክ ሰው ስትሆን ሁሉ ጊዜ ሕዝቡ ይጠብቃል፣ እግዚአብሔር በሱ ይናገራል ብለው። ስለዚህ ወዳጆቼ መለኮታዊ ጥሪ ያለ እኛ ጋር ወይስ ጊዜ ማሳለፊያ ነው የምንመጣው? መለኮታዊ ጥሪ ሲመጣ ይሁን ነገር ሰማይ ነው የሚሸጣው ምድር አይደለም። የራስ የሆነ ነገር ራሱ አይሰማም። ግን ታዲያ ያንን መጽሐፍ ቅዱስ ክፍል
ማርቆስ ወንጌል ምዕራፍ 1 ከቁጥር 16 16 ኦኬ 11 እሺ ማቴዎስ ወንጌል ምዕራፍ 8 22 ምዕራፍ 8 ማለት ነው። ኢየሱስም ተከተለኝ ሙታናቸውን እንዲቀብሩ አይደለም ደግሞ እንደገና መልሰ ኢየሱስም ተከተለኝ ሙታናቸውን እስከትል እንዲቀብሩ ሙታንን ተዋቸው አለ። ሙታናቸውን ሙታን እንዲቀብር ሙታንን ምን አድርጋቸው? እዚህ ጋር በደንብ አድርጌ ነው የማወራው። ድገሞ የትም ቦታ ተከተለኝ ሙታናቸውን እንዲቀብሩ ሙታናቸውን የሚለው ቃል ምን ማለት ነው? የሞቱ ሰዎችን እንዲቀብሩ ሙታንን ተዋቸው አለ። ሙታንን ምን አድርጋቸው? ይሄ ማለት ምንድነው? ሙታንን ምን ያድርጋው? ይቅበር። አንተ ሙታን አይደለህም ማለት ነው። አንተ ሰራተኛ ነህ ማለት ነው። አንተ ለእግዚአብሔር መለኮታዊ ጥሪ የተጠራ ሰው ነው። እና ተከተለኝ ብሎ ያንን ቃላት ስናገር ሰውየው ውስጥ አንድ ነገር አለ። እናትን ማን ይቀብራል? አባትን ማን ይቀብራል? ወዳጆችን ማን ይቀብራል? የሚል ስሜት በውስጡ ስላለ እግዚአብሔር ተዋቸው አለ። አላወሩም። ጌታ አወቀ። ደህና ነህ ወይ? ሰላም ናችሁ ወይ? እኛ እኮ ለቅሶ ካልደረሰን እኮ ቸርች አልገባም። ደህና ናችሁ ወይ? ለቅሶ ካልደረሰን በስማም ለቅሶ ወጣ ከተባለ ለቸርች ሌሊት ከሚነሳው በላይ ለጠራ እንትናችን ላይ እንዲጥለን በጠቅላላ መንገድ ላይ ነው የምታየው። ስማኝ፣ መለኮታዊ ጥሪ የመጣውን ሰው ምን እንዳለ ታውቃለህ? ተከተለኝ። ሙታን ይቅበር። አንተ ሌላ ስራ አለ። አንተ የምትቀጥለው መንገድ አለ። የሚገርም ነገር በዚህ ዘመን አሁን ባለንበት ዘመን የሚገርማችሁ የሚበልጠን ምንድነው ካላችሁ እድል ነው። ሰውን መቅበር ነው። ወንቶ ታዩ አስየኪያስባ ታሞንቶ ያንጎ እድል ተራቀጣይ ሲኮ ዋና ነው ኪዩጋ አሳያኔ ወይ ፓላሜትስ ኡሳቃው ይጊኮ ሃይቂዳጋ ሃይቃና ታየዋታ አጋ እትሞጎናየት ሙታንን ለሙታን ምን በለው ተዋቸው። እንዴ ታዲያ ማብራዊ ኑሮ እንተው ምናምን ብለህ በኋላ ትጠቅሳለህ። በደንብ አድርጌ እነግርሃለሁ። መለኮታዊ ጥሪ ሲመጣ ትተዋለህ። አሜን በለኛ። በደንብ አሜን በለኝ። አብዛኛው ሰው ሞትን ፈርቶ ቀብር ቦታ አጣለሁ ብሎ ቤተክርስቲያን የሚመጣ ሰው አለ። ዛሬ ሊለያችሁ አሜን አትልም? ዛሬ ሊለያችሁ ቆይ እቻው ፈራንካ አለ። እቻው ፈራንካ ይቅርና 50 ሺህ ብር ፈራንካ ቢሆንም እግዚአብሔር ያስተላል። በደንብ አሜን በለኝ። ቆይ ትንሽ እቻው ፈራንካ አለ። እቻው ፈራንካ አንድ ቀን ላንተም ይወጣል። በጣም የሚገርም ነገር በሚዲያ ነው ማወራክ። በኢትዮጵያ ላይ ያለውን አጥብቀን የምናረጋቸውን ነገሮች ይኸውላችሁ ከተጠራ ነው ከጥሪ ጋር የማይገናኘው። እኔ ፓስተሩን ዛሬ የእናንተ ፓስተር መሪ አድርጎ ጌታ ያስቀመጠውን የሾመውን ሰው ንጌ የሚቀብር ሰው ካጣ እስቲ እንደው ጌታ ምስክር እጅ ጠብጥሜ ያስቲ የሀገር ምሁራን መጥቶ እዚህ ቸርች ገብቶ ካልቀበረ እኔ አልተወለድኩም። ጌታ አልቀባኝ። በጌታ ፊት ነው የሚለው። አሁን እኔ ቀባሪ ያጣለው ባይዘ እስቲ ንገሩኝ እስቲ ባካችሁ። እኔ ጌታ ምስክሬ አንቁርጣ ውስጥ የማያምን ሰው ደምን ባካላ እንደው አሁን እንደው ሞቼ ላሳይ መሰላችሁ። በጌታ ፊት ነው የሚላችሁ። እኔ እኮ ምናምን ብለው ይምጣ ከጀርባዬ ላይ አሜን በለኛ። እያወራሁ ነው ያለው። በደንብ ጮሁና አሜን በለኛ። መጽሐፉ ስለምን እየተናገርኩ ነው ያለው? ሙታን ይቀብራል። አንተ መለኮታዊ ጥሪ መጥቷል። ስራህን አታባክን። የሞተ ሞቷል። አንተ የእግዚአብሔርን ስራ ትሰራለህ። እንደው በዳጃ አሜን በለኛ።
እናንተ ስበለው ስራህን አታባክን በለው ንገረው። እሺ ያዘው ስራህን አታባክን በለው ንገረው። እኔ በጣም የሚገርም ነገር ባለፈው እዚህ ያርድ ለቅሶ ላይ ቁጭ ብለን ብሉ ነገር ካረገን በኋላ ማኩሪያን ነው መሰለህ የተወሰኑ ሰዎች ተሰብስበው እኛ እስቲ ጉታን አንስተን ይዘን እንሂድ ምናምን ታይ እኔ ቸርች አለኝ አለ። ቸርች አለ ብሏል። አዎ ቸርች አለ። ምን ያመጣል? ምን ያመጣል? ለኔ ከቸርች ይበልጣል እንዴ? ለምሳሌ የዛን ጊዜ ይሁድለት እውነትም ሬሳው እዚህ የሚቀበር ቢሆን ቸርቹን ትተን አንቀብረው ይቀመጥ። ምን ትላለህ? ይኸው ማንም ቢሞት ተኝቶ እያለ እንሰብካለን። አሜን በለኝ። ጩና አሜን በለኝ። እኔ እንደዚህ ብሎ አልበለው አዳሜ ቤት ክስ መጥተዋል አለ። ክስ እንጠቁ ነው በእንጤ ጀርባ ያላወቅ አለማወቅ ይሄ ግሳንግስ የተሰበረ ይሁን። አሜን በለኝ። አጠገቡ ላይ ያለው ሰው ጀርባውን መታ ታረግና ካንተ ጀርባ ያልተሰበረ መንፈስ ይሰበር በለው። ሲያኔ አሁን ግን እንደው ትንሽ ለቀቅ ብናደርገው እኮ ጭፈራውን የሚጨፍር ማለት አለ። ለቀቅ ብናደርገው ማለት ነው። ባቂ ሲዘይ ከከስመ ማርተ ነገ ያሳያቡኝ ባቂ ያ ባሮ ሞታ ሲዘይ ይጫከተ ይከሆነ ያ ማረታ ከነ ኢየሱስ ያሳዱ ብርሲ ያሳያቡኝ አማኖፔ አማኔ ዲሽን ዘኮፔ መና ያቡኝ ለቦለታ ቦለታ በኢቤ ነው ባይ ያታና ታቁታዬ